አስራትና በኩራት በአዲስ ኪዳን አለ ወይ ይላል። የለም። አስራት በኩራት የሚባል በጥንታዊቷ ቤተክርስቲያን ልማድ ውስጥ አልነበረም። በአሕዛብ አብያተ ክርስቲያን ልማድ ውስጥ የለም። አሁንም ቢሆን በካቶሊክም በኦርቶዶክስ የቆዩ በሚባሉት ውስጥ የለም። ያው ቃሉን ያውቁታል እንጂ ተጠቅሞበት አያውቁም። እና በቤተክርስቲያን ረጅም ታሪክ ውስጥ አስራት የለም። ግን ምናልባት ሁለት አካላቶች ወደ ቤተክርስቲያን አምጥተውታል። አንደኞቹ መሲያኒክ ጂውሽ ማለት አይሁዶች ሆነው ወደ ክርስትና የመጡ ያንን አስራታቸውን ብቻ ሳይሆን ሌሎችንም አይሁዳዊ ክብረ በዓላቶቻቸውን አሁንም ድረስ ክርስቲያኖች ናቸው ያከብራሉ። የዳስ በዓልን፣ የፋሲካ በዓልን፣ የቂጣ በዓልን ክርስቲያኖች ናቸው ይዘውት ቀጥለዋል። ስለዚህ በአንዳንድ የአሜሪካ ሀገር ምናምን እንደዚህ ወደ ቸርች ውስጥም አምጥተውታል ተብሎ ይታሰባል። ሌላው ደግሞ የአፍሪካ ድሃ ቸርቾች እነ ናይጄሪያ እነ ጋና ከድህነት የተነሳ ማናቸውንም ገንዘብ ለማሰባሰብ የሚደረጉ ብዙ ዘዴዎች ይኖራሉ። ከመጽሐፍ ቅዱስ ደግሞ ሲሆን የበለጠ ድጋፍ ስለሚኖረው አስራት ላይ አተኩረው አስራት ብቻ አይደለም በኩራት ብቻ አይደለም እየጨማመሩ አሁን ወደ 9 ወደ 10 አይነት የገንዘብ መስጫ ዘዴዎችን ይጠቀማሉ። በተረፈ በአዲስ ኪዳን ውስጥ በአሕዛብ አብያተ ክርስቲያናት ውስጥ በተደነገጉትም ድንጋጌዎች ውስጥ ከ110 ከ10 አንድ የሚል አንድ ሁለተኛ አስራት ብለው ዛሬ የሚጠቀሙና አስራት ግድ ነው ካልሰጠህም አትባረክም ነና የሚሉ ሰዎችም ቢሆኑ በመጽሐፍ ቅዱሱ የአስራት አሰጣጥ መሰረት ግን አይደለም እነሱም ቢሆን እያሰበሰቡ ያለው። ምክንያቱም በመጽሐፍ ቅዱስ ውስጥ አስራት ይሰጥ የነበረው በዓመት አንዴ ነው። አንድ በየወሩ አይደለም፣ በዓመት አንዴ ነው። አንድ ሁለተኛ ደግሞ አስራት ማውጣት እንበለው እንጂ አስራት ማውጣት ከሚለው ቃል ይልቅ ሌላ ነገር ብንፈልግ ነው የሚሻለው። ለማን ነው የሚወጣው? ምክንያቱም አስራትን ይበላ የነበረው በዋነኛነት አስራት አውጪው ሰውዬ በሙሴ ሕግ እንደጻፈ ዘዳግም ምዕራፍ 14 ቁጥር 22 ልብ በሉ። ከመጽሐፍ ቅዱስም እንውሰድና አስራትን እንጀምር ብንል በዓመት አንድ ጊዜ ነው የመጽሐፍ ቅዱስ። ሁለተኛ ደግሞ ከደሞዝ ብቻ አይደለም። ያኔ ደሞዝ የለም። ሰው በእርሻ ወይ በንግድ ነው የሚተዳደር። ጥንት የወር ደሞዝ የለም። ስለዚህ ከእርሻም ከማሳም ከምንም ከፍራፍሬውም ከምኑም ነው ከከብቱም ነው በዓመት አንድ ጊዜ ነው። ሶስተኛ ላይ ደግሞ አስራቱን በዋነኛነት ቅርጥፍ አድርጎ የሚበላውና የሚጠቀመው ካህኑ ወይም ሌዋዊው አይደለም። ብዙ ጊዜ ሌዋዊው ለሌዋዊው ነው ምናምን ብለን የምንለው ሌዋዊው በሁለተኛ በሶስተኛ ደረጃ ነው የሚጠቀመው። ለሱ ጥቅስ አለ። በዋነኛነት ግን አስራት የሚበላው በአስራት አውጪው ነው በራሱ። ሰውየው መጀመሪያ ቅርጥፍ አድርጎ በልቶ ከአስራቱ ከጠገበ በኋላ ከዛ ሌዋዊውም ሰውዬ መቼስ ርስት የለውምና እሱንም አስበው ተብሎ ለዚህ ነው አሁን ዛሬ ላይ አስራቱን የበላ ቅርጥፍ አድርጎ በልቶ የተረፈውን ለቸርች የሰጠ ሰው አላለ። መጽሐፍ ቅዱስን ከሆነ የምንከተለው ዘዳግም ምዕራፍ 14 ቁጥር 22 ጀምሮ ዝርዝር አወጣጡ ተጽፏል። አንደኛ ከእርሻ በየዓመቱ ከምታገኘው ነው። በየዓመቱ ከዘር ፍሬ ሁሉ አስራት ወይም 1/10 ታወጣለህ። ለምንድን ነው ያወጣው? እግዚአብሔርን መፍራት ይማር ዘንድ። በቃ ፍሬያማ የሆንኩት በብርታቴ ነው በችሎታዬ ነው እኔ በዘዴ ነው እንደዚህ የሆንኩት እንዳይ ሁልጊዜ አምላክን እግዚአብሔርን መፍራት ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ የት? ኢየሩሳሌም አስራት የሚወጣው ከተማው ላይ ገሊላ የሚኖር ሰውዬ ሰሜን እስራኤል የሚኖር ሰውዬ እዛ ማውጣት አይችልም። ታች ደቡብ ላይ ያለ ሰውዬ ማውጣት አይችልም። እዛው አገሩ ላይ አስራት ማውጣት አይችልም። ሁሉም ሰው በዓመት አንዴ ካገኘው ነገር 1/10 ሰብስቦ ኢየሩሳሌም ነው የሚሄደው። ኢየሩሳሌም መቅደሱ አለ፣ የእግዚአብሔር ስሙን ያሳሰበበት ስፍራ። አስራት በየአጥቢያው በየቸርቹ እንደሚሆነው አይደለም። ድሮ አንድ ቦታ ነው ተሰብስቦ የሚሄደው።
ልክ ዛሬ ሙስሊሞቹ መካ እንደሚሄዱት ያኔ አይሁዶቹ እዛ እግዚአብሔር ስሙ እንዲጠራበት በመረጠው ስፍራ ወይም በመገናኛው ድንኳን ፊት ወይም መቅደሱ ጋር ማለት ነው በአምላክ በእግዚአብሔር ፊት የእህልህን የወይን ጠጅህን እንግዲህ የወይን ጠጅም አለ ይሄም ታሳቢ ይሁን የወይን ጠጅህን የዘይትህንም አስራት የላምህን የበግህን ምን የወር ደሞዝ ብቻ አይደል በቃ በግም ካለ የበግህን የላምህን ምን በቃ እኮ ሁሉም ነው አህያም ካለ የበግህን በኩራት ሁሉንም አስራት ብዙ ነገር ለዚህ ነው በአምላክ በእግዚአብሔር ፊት የእህልን የወይን ጠጅን የዘይትንም አስራት የላምህንም የበግህንም በኩራት ብላ አምላክ እግዚአብሔር በባረከ ጊዜ መንገዱ ሩቅ ቢሆን አሁን ምን ይላል እንግዲህ ሰሜን ያለው ሰውዬ ምክንያቱም ኢየሩሳሌም ከተማው ያለው ወደ ታች ነው ላይ ሰሜን ላይ ያለ በላይኛው ግዛት ያለ ሰው እንዴት ይሄን ሁሉ በጉን ከብቱን ሁሉ 1/10ኛውን ይዤ እዛ ድረስ ሀገር አቋርጬ እሄዳለሁ ልክ ኢትዮጵያ ቢሆን አዲስ አበባ ላይ ቢሆን ስሙን ያሳሰበበት መቅደሱ ያለው ከትግራይ የሚመጣ ሰውዬ ወይም ከታች ከቦረና የሚመጣ ሰውዬ እንዴት ነው ይሄን ሁሉ ከብት ይዞ ወደ አዲስ አበባ የሚደርሰው ነው ለሱ ቀላል ነው ምን አለ እግዚአብሔር አምላክ በባረከ ጊዜ መንገዱ ሩቅ ቢሆን አምላክ እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብ ማለት ኢየሩሳሌም ቢርቅብ ይህን ወይም እንስሶቹን ማለት ነው ወደዚያ ለመሸከም ባትችል ይሄን ሁሉ ከብት ይዤ እንዴት ሄዳለሁ ብለ ለመሸከም ባትችል ትሸጠዋለህ የዋጋውንም ገንዘብ ጥሬ ብሩን ማለት ነው በእጅ ይዘህ አምላክ እግዚአብሔር ወደ መረጠው ስፍራ ወይም ወደ መገናኛው ድንኳን ወደ ኢየሩሳሌም ትሄዳለህ በዚያም በገንዘቡ 1/10ኛውን አስራትን በሸጥክበት ብር ማለት ነው ሰውነትህ የፈለገው አየህ አስራት አውጪውን እኮ ነው እንደሚል ሰውነትህ የፈለገው የታለ ሰውነትህ የሚሻውን ሁሉ ትገዛለህ ምን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ይወላ 10 ሲሆን ብርቱ መጠጥ ገና ስትጠጣው እዚህ ጋር የሚወጣ ማለት ብርቱ መጠጥ ሰውነት የሚሻውን ሁሉ ትገዛለህ አያ ሰውየው ነው እኮ ሰውየው ደስ የሚለው ሊበላበት ማለት አስራት አውጪው ነው ጥርቅም አድርጎ የሚጠጣው ሰውነት ደስ የሚለውን ትገዛለህ በዚያም በአምላክ በእግዚአብሔር ፊት ትበላዋለህ አስራቱን ቤተሰብን ሰብስበህ ሚስትን ልጆችን 5 ቀን 6 ቀን እዛ መገናኛው ድንኳን በር ላይ ቁጭ ብለህ ትበላዋለህ አንተና ቤተሰብህም ደስ ይላችኋል አሁን ቀጥሎ ነው ሌዋዊው የሚታሰበው አስራት ዋናው በሊታ አውጪው ቀጥሎ ምን ይላል ድርሻና ርስት ካንተ ጋር ስለሌለው በአገር ደጅ ውስጥ ያለውን ሌዋዊም ቸል አትበል ለሱም ደግሞ አጉርሰው ስጠው ይላል ስለዚህ በዚህ መሰረት እንኳን አስራት እናውጣ ብንል እንኳን አሁን በዚህ መሰረት አይደለም ስለዚህ ምንድነው ያደረግነው ማለት ነው አሁን ያሉት ቸርቾች አስራት የሚለውን ቃሉን ብቻ ከመጽሐፍ ቅዱስ ወሰዱና የራሳቸው የአስራት አረቡ ስለዚህ መጽሐፍ ቅዱስ አይደለም ማለት አስራት አወጣጣቸው ራሱ ምናልባት የቆሮንቶስ ምዕራፍ 8 ሁለተኛ ቆሮንቶስ ምዕራፍ 8 እና ምዕራፍ 9 አዲስ ኪዳን ደግሞ የፍቅር ስጦታ የሚባል አለ ከዛ የተነሳ እንዴት እንስጥ በሚባልበት ጊዜ በህያው ቃል ትርጉም ላንብብላችሁ በአዲስ ኪዳን እንኳን እንዴት ነው የሚሰጠው መጀመሪያ እግዚአብሔር እኛን ራሳችንን እንጂ የሚፈልገን እኛ ኪስ ውስጥ ያለውን ሳንቲም አይደለም የሚፈልገው ከመስጠታችን በፊት በጸጋ የሆነ አሰጣጥ አለ ሁለተኛ ቆሮንቶስ ምዕራፍ 8 እና ምዕራፍ 9 ማለት ነው በተለይ ምዕራፍ 9 ከቁጥር 6 ጀምሮ በጥቂት የሚዘራ በጥቂት ይሰበስባል አብዝቶ የዘራም አብዝቶ ይሰበስባል የተባለውን አስታውሱ ይልና በህያው ቃል ነው ማነብላችሁ እያንዳንዱ ሰው ለመስጠት የሚፈልገውን ራሱ ወስኖ ይስጥ እንጂ እገሌ ይህን ያህል ያውጣ እገሌ ይህን ያህል ይስጥ በማለት ማንንም አታስገድዱ በመቀጠል ሰጪውም ለምን ይህን ያህል አወጣው ብሎ በመጸጸት አይስጥ
ለምን? እግዚአብሔር ደስ ብሎት የሚሰጠውን ሰው ይወዳልና። ስለዚህ አዲስ ኪዳናዊው አሰጣጥ ራሱ በጸጋ የሆነ በመንፈስ ቅዱስ እርዳታ የሆነ የሚሰጠው ሰው ራሱ ወስኖ የፈለገውን የመስጠት መብትና ነፃነት አለው። ሌላው ሰው ግን የማስገደድ ትሞታለህ፣ ብር ካላመጣ ሳንቲም ካላመጣ ትታከምበታለህ፣ ልጅህን እንደዚህ ታደርግበታለህ እያሉ በማስፈራራት መቀበል አዲስ ኪዳናዊ መሰረት የለውም ማለት ነው። መጀመሪያም ራሱ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 8 ጀምሮ ምንድነው የሚለው? የባለጠግነታችንን ሚስጥር መጀመሪያ መረዳት። የባለጠግነታችንን ሚስጥር ሊያስረዳን ሲፈልግ ሐዋርያው ምን አለ? እኛ በእርሱ ድህነት ባለጠጎች እንሆን ዘንድ እርሱ ኢየሱስ ክርስቶስ ስለ እኛ ድሃ ሆነ። ስለዚህ የባለጠግነታችን ሚስጥር ሀብታም ሆኖ ሳለ ስለኛ ድሃ የሆነው ኢየሱስ ክርስቶስ እንጂ አስራትና በኩራት አይደለም። የምንሰጠው በዚህ እውነት ላይ ተመስርተን ነው። ስለዚህ አስራት በኩራት የሚለው አዲስ ኪዳናዊ መሰረት የለውም። አሁን እንደተማማር ነው። ቀጥሎም ደግሞ እናንተ እንደምታውቁት እንግዲህ በየቤተ ክርስቲያና ሳንቲም ለመቀበል ብለው ማጽኛ የሚባል ሁሉ አለ። ማጽኛ የሚባል ሰውየው ትንቢት ሲናገር ወይም ሲሰብክ ዝም ብሎ አሜን ማለት አይቻልም። 10 ጊዜ አሜን ለማለት የሚናገረው እንዲደርስብህ ካስፈለገ አሜን ብለክ የሆነ ቅርጫት አለ ፊት ለፊት መድረኩ አካባቢ ቅርጫት አለ። አሜን ብለህ ሮጠ ሄደ ማስገባት አለብህ። ያን ጊዜ የተነገረ ትንቢት ይጸናል ማለት ነው። ኦኬ። ስለዚህ 10 ጊዜ አሜን ማለት የሚፈልግ ሰው 100 ብር ያዘረዝርና 10 ብር ይዞ ይገባል ማለት ነው፣ በጥቂቱ ማለት። ስለዚህ እንደዚህ እያደረጉ ህዝቡን እየበሉ ነው ያሉት። መጽሐፍ ቅዱሳዊ መሰረት የላቸውም። በጌታ በኢየሱስ ክርስቶስም ከእርሱ ደግሞ የተማሩት ሐዋርያቶቹ እንዲሁም ደግሞ ሃይማኖተ አበው ወይም የሃይማኖት አባቶች የመጀመሪያዋና የጥንት ዘመን ቤተክርስቲያን ልማድ አይደለም። ወንጌል አደራ እንጂ እንጀራ አይደለም። በወንጌል የሚነግዱ ስራ ፈቶች በዝተዋል። የጌታ የኢየሱስ ክርስቶስን ስም የመነገጃ ስም ያደረጉ፣ በመንፈስ ቅዱስ ስም ወንጀል እየፈጸሙ ያሉ፣ የተሰጣቸውን መድኃኒት አቁሙ እያሉ በሽተኞችን እንዲሞቱ ምክንያት የሆኑ ብዙ ሰዎች አሉ። ከዚህ ከ10 ዓመት በፊት ነው የተናገርነው። በትምህርታችን አስቀድመን ተናግረናል እና ወደ መጽሐፍ ቅዱሱ ሐሳብ እንመለስ። ወደ መጽሐፍ ቅዱሱ እውነት እንመለስ።